ኪራን የምንድረው? ለማን ነው የምትድሪው? መልሽልኝ እንጂ ከማን ጋር ነው የምታጋቢኝ? እኔ ከማን ጋር ላጋባ እችላለሁ? አንቺ ልጅ በጆሮዬ ኪራን እናጋባለን ስትይ ሰምቼሻለሁ። ማን ነው ኪራ? ሁለተኛ አጠገብሽ አልደርስም። እሱም ማድረግ አልችልም። ለምን? ምክንያቱም በቃ ሰው ማስከፋት አልችልም። እና እንደዚህ በማድረግሽ ደስተኛ እያደረግሽኝ እንደሆነ ነው የሚሰማሽ? ውስጡን እያየው ስታወሪ ነው የምረዳሽ። ስለዚህ ይኸውልሽ እንዳምንሽ የምትፈልጊ ከሆነ አይኔን እያየሽ ለአንተ ያለኝ ነገር አብቅቷል በይ። እሺ እሱ ከሆነ ተስፋ የሚያስቆርጥን በቃ እኔ በቅተኸኛል፣ ተወኝ፣ ስራዬን ልስራበት። እኔ ለአንተ የምገባ ሴት አይደለሁም። ማን እንደሚበቃኝና እንደማይሆን ጠንቅቄ የማውቅ ነኝ። አንቺ ግን በጣም ታሳዝኛለሽ። እሺ ቃልሽን ኑሪ እና አንተ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ዛሬ ደግሞ ይወጣላችሁ በጽናት ድራማ ነው ማለት ነው እና በክፍል 54 መጥቻላችኋለሁ። ባለፈው ኪራና እንደውም ኪራ ጽናት ሁላችሁ ማለት ነው እነ ሀሴት ነው ናሆም ቤት ላይ ግብዣ እንደተጠሩ ነው ያቋረጥኩት ማለት ነው። ውድዬ ያቋረጥ ነው። ዛሬ ደግሞ እዛ ላይ አድረው ጽናትና ኪራ እዛ ላይ አድረዋል። ደግሞ እዛ ላይ በጣም ነው እያሳቁኝ ማለት ነው እና እየዋደዳሉ። ግን እቺ ጽናት ድርቅና እያበዛች ነው መሰለኝ እና ድርቅ እያለች ነው ማለቴ አንዳንዴ ለስለስ ማለት አለባት። ገጸ ባህሪ ሆኖባት የድራማው ገጸ ባህሪ ሆኖባትም ሊሆን ይችላል። ግን በጣም ደረቅ ሆናለች ማለት ነው እና እዛ ላይ ተኝተው እያለ ያለተኙ በሉ መጀመሪያ አይዞሽ እያለቻት እያለ ማለት ነው። አይዞሽ ለምንድን ነው ግን ኪራ እኮ እየተጎዳ ነው ያለው፣ ለምንድን ነው እንደዚህ ይሆንሽ ያለሽው እያለቻት ማለት ነው። ማንም ቢሆን ከአባቴ አላስበልጠውም፣ ፍቅረኛ ቢሄድ ፍቅረኛ ይመጣል፣ አባት እኮ አንድ ነው ስትል ኮርቤል መጣ ማለት ነው። ጥሩ ላይ ነሽ ቀጥይበት አላት ማለት ነው። ከዛ ደንግጣ አይ እንደምታስበው አይደለም፣ እንደምታስበው እኮ አይደለም አለች ሜሮ። አይ ችግር የለውም ሰምቼዋለሁ፣ ፍቅረኛ ቢሄድ ፍቅረኛ ይተካል፣ ግን አንድ ነገር እንዳትረሺ፣ ላንቺ የፈጠረልሽ ለእኔም እንደማይረሳኝ አላት ማለት ነው። እንደሱ ማለት እኮ እንደሱ ለማለት እኮ አይደለም አለችው። ምንድን ነው ባለቤቱ ዝም ብሎ እያለ አንቺ ማብራራት ደስ አለሽ አላት ለምሮ። አይ ፈርታ እኮ ነው ክራይ ስለፈራች ነው እንጂ ሌላ ነው እያወራን የነበረው ምናምን አለችው ማለት ነው። እንደዛ ብለው እያለ በቃ ተኙ፣ እኔ ልሄድ ስለሆነ ተኙ አለችው ማለት ነው። እንዴ እና ናሆም ያኮራ እኮ ለምንድን ነው ደህና ደሩም እኮ አይለንም እንዴ አላት ማለት ነው። አይ ደክሞት ነው ተኝቶ ነው ምናምን አለችው። ከዛ ልብስ አምጥታላችሁ እሺ ደህና ደሩ በሉ፣ ልተኛ ነው፣ እኛ እንተኛ ነው፣ እናንተም ተኙ፣ ደህና ደሩ ብላችሁ ሄደች ማለት ነው። ከዛ ይሄ የብርድ ልብስ አንቺ ልበስ አንተ ልበስ እየተባባለው እንዴ እንደዚህ ብለህ ነው እንዴ የምትተኛው አለችው። እና እኔ እኮ ወንድ ነኝ ብርድ ይቅርና ሌላም እቋቋማለሁ አላት ማለት ነው። እና እንደዚህ ብለህ ነው የምትተኛው አለችው። አዎ እሱ ቤት ይሄ ልበስ ብላ አለበሰችው ማለት ነው። እሱም እኔም አልፈልግም ለራስሽ ልበስ እኔ አልፈልግም አላት። ለምንድነው የማትፈልገው አለችው። አልፈለገም ልብስ ብሎ ወደ እሱ ጣለላት ማለት ነው። እሷ ደግሞ የማትለብስ ከሆነ እዚህ ላይ እየደር እንጂ እኔ ማልለብስ ማለችው። እሱ አልብሷት ማለት ነው። እኔ ማልለብስ ብላ ጣለችለት ማለት ነው። እሱም ከዛ ከዚህ በላይ ምን እንደሆነ ምን አይነት ደረቅ ነው አለች ማለት ነው። የምተኛ ከሆነ ናተኛ አለችው ማለት ነው። ፊቷ አዙራ እሱ ደግሞ መጣና ተኛ ከሷ ጋር ማለት ነው። ከሷ ጋር ስተኛ ከሷ ጋር ተኛና ፊቷ አዙራ ነበርና ፊቷ ወደ እሷ አዙራ ስተኛ ለምንድነው ፊትሽ ወደ እኔ አዙረሽ የምትተኙ አላት። አይ አንደኛ ጎኔ ብዙ ስለተኛሁበት ነው አለችው ማለት ነው። ከዛ እሱም ፊቷ አዙሮ ተኛ ማለት ነው። እንደዚህ ብለው ተኝተው አደሩ እላችኋለሁ ውድዬ። እና እናንተ እስኪ አስተያየታችሁ ኮመንት ላይ አስቀምጡ። ጽናት ለምንድን ነው ደረቅ እየሆነች ነው ማለት የድራማው ገጸ ባህሪ ሆኖባት ይሆን? እኔ እንጃ።
እና ተመልካችም ትንሽ እየሰለቸ ነው ለማየት ማለት ነው። ማለት ድርቅና ታበዛለች ማለት ነው። ከዛ እንደዛ ብለው ወደ ቤታቸው ሲሄዱ አብራው እየተማረች የነበረችው ልጅ አገኘች ማለት ነው። ለሱ ሰላም ብላ ሰላም ስትለው እሱ ትቷት ሄደ ማለት ነው። እንዴ ለምንድነው አንተ የምትሮጠው? ለምንድነው ትታይ የምትሄደው አለችው። ለምንድነው እና አንቺ ተገትረሽ ብለሽ ብዬ እኔ ምን ተገትረ ሄደዋል እንዴ ምናምን አላት። እና አብሮ አደጌ እኮ ነው ከሱ ጋር የተማርኩት እኮ ነው። ለምን ተለጥፈሽ ላይ ተለጥፈሽ ነው እንዴ ሰላም የምትይው ታዲያ ምናምን ቀንቶ እኮ ነው። እና እየቀና ነው ማን እኔ ክራ አላደርገውም አልብለውም ለምንድነው የምቀናው አላት ማለት ነው። ግን ቀንቶ ነው። ከዛ ሄዱ በር ልከፍት ሲሉ በርም ተዘጋ። ምንድነው ቁልፍ የታደረግሽው? ለምን ቁልፍ ይዘሽ አልመጣሽ ማለት እንዴ? እሷ እኮ ናት ወደ ኋላ የቀረችው እንጂ እሷ ላይ ነው ቁልፍ ምናምን አለችው። እና ወደ ላይ በዚህ ልሄድ ነው አላት። በበሩ በላይ ማለት ነው። ለምንድነው ወደ ላይ የምትሄደው? ከተሰበርክስ እና ምን አገባሽ? ይሰበር አላት። አይ ብዬ ነው ማስይዝህ ምናምን አለችው። ከዛ እንደዛ ብለው የሆነ ካፌ ቤት ተቀምጠው ማለት ነው። እንዴ መቀመጥ እኮ ሰለችን እንዴ ስን ቤት እንሄዳ አለችው። ምንድነው መዞር ለመደብሽ ዘዋሪ ሆንሽ ምናምን አላት። ደበረን እኮ መቀመጡ እና ሌላውን ቤት እንሄድ እንዴ ምንድነው ጓደኛሽ ናፈቀሽ እንዴ መቀመጡ የሰለችሽ ምናምን አላት። እንደዛ ብለው ቁልፍ ማገኙ ወደ ቤታቸው ሄዱ ማለት ነው። ወደ ቤታቸው ሲሄዱ እቺ ሀሴት ደብሯት አገኘዋት ማለት ነው። ሀሴት በጣም ደብሯት ነበር እና ሀሴት ደብሯት ነበር ማለት ነው። ምንድነው ሀሴት ለምንድነው የደበረች? ፊትሽ ጥሩ አይደለም አሏት ማለት ነው። አይ ደህና ነኝ አለች እሷ ማለት ነው። አይ ደህናማ አይደለሽም አላት ማለት ነው። ጽናት ሂጂማ ውሃ አምጪላት አላት። ገዛ ውሃ ልታመጣላት ሄዳ ማለት ነው። ሀሴትዬ ምን ሆነሽ ነው ንገሪኝ እንጂ አላት። አይ ምንም አይኖርኩም ብላ አቀፈችው ማለት ነው። ለኪራ አቀፈችው እና ለምንድነው የምታቅፈኝ አላት። እንደዚህ ብሎ የምጠይቀኝ ሰው ነው የምፈልገው እንደዛ ያጣሁትም የምፈልገውም አለችው ማለት ነው። አይ በቃ ችግር የለውም መናገር ካልፈለግሽ ችግር የለውም እና አይዞሽ አትጨናነቂ እንዳትጨነቂ አላት ማለት ነው። እሱም እሺ አልጨነቅም ብላ በቃ እሺ እንሂድ እና ምግብ ላቅርብልሽ ምግብ ስትባል ምግብ አልበላም አለች ማለት ነው። ከዛ ሄደች። ምንድነው ሴቶቹ ታመሙ እንዴ እያለ ማነው የታመመው በላ መጣች ማለት ነው። ጽናት ምንድነው ጆሮሽ ላይ ነው እንዴ የነበረው አላት። እና ምን ሆና ነው ሄደች እንዴ ሀሴት አለችው። አዎ ሄዳለች። አፏ ላይ የሆነ ህመም ጣማ ነው አፏ። ምንድነው የምርህ ነው አለችው። አዎ እንዳትናገር በውስጥ ህመም እያለባት አፍ አውጥታ እንዳትናገር አላት። ምንድነው እየቀለድክብኝ ነው እንዴ አለችው። እሷ አይ እየቀለድኩብሽ ሳይሆን ልብ ካለች መልእክት አለው አንቺም እያየሁብሽ ያለሁት ይሄ ነው ብሏት ሄደ ማለት ነው። ምንድነው እኔም ላብድ ነው እንዴ ምናምን አለች እሷ ማለት ነው። ከዛ እንደዛ ብለው ሄዶ ሀሴትም ወደ መኝታ ክፍሏ ሄደች። ይቺ ጽናትም የሆነ ተኝቶበት ያደረው ኪራ አጣጥባ ምናምን ስትሄድ ወደ ጽናት ቁርስ ሰርቼልሻለሁ እኔ አብረን እንበላለን ብላት ስለነበረ እዛ ላይ ደግሞ ወደ ክላሷ ስትሄድ ሀሴት ሄኖክ መጥቶ አንቺ እዚህ ላይ ነው እንዴ ያለሽው? ናፍቀሽኝ እኮ ነው ናፍቀሽኛል ምናምን አላት። አንተም እዚህ ላይ መጣህ እንዴ እዚህ ላይ መጣህ አለችው። አዎ መጥቻለሁ አላት። ውጣ ነገር ሳይፈጠር ቤት የለቀህ ውጣ አለችው ማለት ነው። እኔ አልወጣም ምንድነው ጉረኛ አልነበርሽም እንዴ ምንድነው አሁን ፈራሽ አላት። ይሄ ግዛራ ተደግፎ የሚሄድ አባትሽ ይዘሽ እየተቆራረጥሽ ምናምን አላት። አባቴ ላይ እንዳትደርስ እኔ እንደፈለግ በል እንጂ አባቴ ላይ እንዳትደርስ አለችው። ምነው ፈራሽ ገላመጥሽኝ ብለሽ ስንት እያልሽ የነበር ልጅ አሁን ምንድነው ፈራሽ አላት ማለት ነው። ምንም አልፈራም እኔ ላንተ አልፈራህም አሁን የምትወጣ ከሆነ ወጣልኝ እያለች እያለ እሱም ልመታት ስቀርብ ወደ እሷ
ጽናት መጣች ማለት ነው። እንዴ ምን እየሆናችሁ ነው እናንተ ልጆች? በመሀላችሁ ምንድን ነው ያለ? ምን ሆናችሁ ነው አለችው። ይሄን እኮ ጽናት መጣች እንዴ ብሎ ወጣ ማለት ነው። ከዛ እሷ ደግሞ ምንድን ነው እየሆናችሁ ያላችሁት? ምን ሆነሽ ነው ሀሴትዬ አለቻት። አይ ምንም አልሆንኩም መሸነፍ አልወድም ብላ ሄደች ማለት ነው። ከዛዋ እዛ ላይ ክላሷ ተቀምጣ ንገሪኝ እንጂ ችግርሽን አካፍይኝ፣ ምን ሆነሽ ነው እንደ ጓደኛሽ እስኪ አውሪኝ አለቻት ማለት ነው። አይ ከአሁን በኋላ እኔ ሰው አላምንም፣ ሀሳቤም ለሰውም አልናገርም፣ ቢከፋኝም አባቴ ብቻ ነው የምናገረው አለች። ከዛ እሷ እኔ በህይወቴ የተማርኩት ነገር አንድ ነገር አለ፣ የከፋ ከተከፋ ለሰው ስታካፍል ችግርህም ይቀልልሃል። እኔ ለመጀመሪያ ጊዜ እንዳንቺ ነበርኩ። ከዛ ችግሬ ላይ ከራስ አካፍለው ትንሽ ቀለለኝ። ትንሽ ምንድን ነው ትንሽ አሁን ቅልል አለኝ። አንቺም ካልፈለግሽ ችግር የለውም አለቻት ማለት ነው። አይ አንቺ ታማኝሽ እያልኩሽ አይደለም፣ ግን በቃ ይሄ ነው የኔ አቋም አለቻት ማለት ነው። እሷ በቃ ችግር የለውም እኔ ብላት ሄደች ማለት ነው ወዶችዬ። ከዛ ወደ እሷም ምንድን ነው ለጓደኛዬ ላማክራት እንዴ ለሰኒ እነግራታለሁ ምን እንዳለ መሀላቸው ላይ ብላ ልትወጣ ስል ወዴት ነሽ አላት ኪራ መጥተው። አይ እዚህ ላይ ነኝ ሰኒ ቤት በደርሼ ልምጣ አለችው። ማን ፈቅድልሽ ነው አላት። ማንም አለችው። እና አትሄጂም እኔ ካልፈቀድኩልሽ አትሄጂም ተመለሽ አላት። እንደውም ምግብ ርቦኛል ምግብ ስርልኝ ብሏት ሄደ ማለት ነው። እሺ ብላ ምግብ ልትሰራ ስትሄድ ከዛ ደግሞ አይዞሽ ብሎ እያጽናናት እኔ እኮ ምንም ማንም የሚፈልገኝ ሰው የለም እያለች ስለነበረ ሀሴት አይዞሽ ብሎ እቅፍ ሲያደርጋት ለሀሴት ጽናት መጣች ማለት ነው። ምግብ ቀርቧል ምናምን ብላ ሄደች ማለት ነው። ከዛ ወደ ክሽና ቤት ሄዳ እንደውም ለምንድን ነው ግን የምናደደው? ይህ አይደለም እንደምፈልገው የነበረው ሀሴትና ክራ እንዲቀራረቡ አይደል እንዴ የምፈልገው የነበረው? ለምንድን ነው ግን መቀና? ነገሩ ፍሬ እያፈራ ነው፣ ድካም ፍሬ እያፈራ ነው። በቃ አሁን ልደውል ብላ ለክራ አባት ደወለች ማለት ነው። እና ቤቱ ላይ ጥሩ ንፋስ እየነፈሰ ነው፣ አሁን ጥሩ ንፋስ እየነፈሰ ነው ምናምን እየተቀራረቡ ነው አለችው። ወገባችን ታጥቀን እንድረዋለን ክራ አለች ማለት ነው። ከዛ ማንም ትድረው ለማንም ትድርኝ እያለ መጣ ማለት ነው ክራ። አይ ምንም አይ ለዛ ነው ለክራ እኮ ነው አንተ እኮ ቅርብ ያለ አለች ማለት ነው። አንቺ ልጅ ለቀቅሽ እንዴ ምን ሆነሽ ነው አላት ማለት ነው። ከዛ እንደዛ ብሎ አሁን የምፈልገው አይኔ እያየሽ አልፈልግህም በይኝ፣ አይንሽ እያየ አይኔ እያየሽ አውሪ አላት ማለት ነው። ይህን የምትፈልገው የምትፈልገው እኔ ለአንተ መሆን ሴት አይደለሁም፣ የራሴ ህይወት ጀምር በቃ አለችው ማለት ነው። አይገርምሽም? እኔ የምሆነኝና የማይሆነኝ ራሴ ያውቃለሁ፣ ግን አንቺ በጣም ታሳዝኛለሽ፣ በጣም ታናድጃለሽ ምናምን ብላት ከአሁን በኋላ እንደዛ ብለሽ ከህይወቴ ውጭ ብሎ ምናምን ብሎ ሄደ። ከዛ ምሩ አገኛት ሳለ ላይ ተቀምጣ ማለት ነው። ለምሩ ነገራት። እንደውም ሰክሮ በተናዶ ወደ መጠጥ ቤት ሄዶ ለምን ራሴ በመጠጥ ምናምን አላደነዝዝም ብለው ወደ መጠጥ ቤት ሄዶ ሰክሮ ወደ ቤት ተመልሶ ከጽናት ጋር እየተከራከረ ነው ያቋረጥ ነው። እስኪ ክፍል 55 እንጠብቃለን።